ህዝቡ ሆ ብሎ ፓትርያርኩን ቀበረ። እስራኤል ማንኛውም በሀገሯ ውስጥ ያሉ ክርስቲያኖችን ልታስር ነው። የቬሮኒካ አዳነ መልእክት አነጋጋሪ ሆኗል። ሰላም ጤና ይስጥልን የተወደዳችሁ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ መረጃ ጉልበት እንዲኖረው ላይክ፣ ሼር ማድረግ መረጃዎችን ማዳረስ እንዳይዘነጋም ከጀርባ በምትመለከቱት ስክሪን ሰፋፊ ቪዲዮዎችን፣ ፎቶዎችን፣ ወቅታዊ ጉዳዮችን፣ መረጃዎችን፣ ዓለም አቀፋዊ እውነቶችን ያመጣው ተንተን እያደረግኩ ይገኛለሁ። ስለዚህ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ቤተሰብ በመሆን አጋርነታችሁ በማሳየት ከጎናችን ቆሙ። ቀዝቀዝ ስላለ ማለት ነው። ወደ መረጃችን ነው ማመራው። እንግዲህ በቅድሚያ የዓለም ትኩረት የሳበውን የጆርጂያውን ፓትርያርክ ስርዓተ ቀብር የተመለከተውን መረጃ ባጋራ ደስ ያሰኘኛል። እጅግ በጣም በርካታ በሺዎች የሚቆጠሩ ዜጎች ነው ወጥተው ስርዓተ ቀብሩን የፈጸሙት ማለት ነው። ሙሉ ጥንክሩን ከጀርባ ምስሉን እየተመለከታችሁ ህዝቡ ሆ ብሎ የወጣበት ጎርፍ ነው የሆነው ፓትርያርካቸውን ለመቅበር በአደባባይ። ጆርጂያ ማናት? ምን ያህል የኦርቶዶክስ ተከታይ ቁጥር አላት? እና የሚሉትንም ሐሳቦች አቀርብላችኋለሁ። እናንተ ብቻ ሰብስክራይብ ማድረግ፣ ሼር ማድረግ እና መረጃውን ማዳረስ ነው። ምስሉን ከጀርባ ተከታተሉ። እኔ ጥንክሩን እንደሚከተለው አቀርባለሁ። ሐሳብ አስተያየቶቻችሁን ማስቀምጡልኝ። በሺዎች የሚቆጠሩ ጆርጂያውያን ተጽዕኖ ፈጣሪውን የኦርቶዶክስ ቤተክርስቲያን ፓትርያርክ ኢልያ ሁለተኛን የሽኝትናም የቀብር ስነ ስርዓት እሁድ ዕለት አከናውነዋል። እድሜያቸው 93 ዓመት የነበረውና ተቋሙን ለግማሽ ክፍለ ዘመን ያህል የመሩት ፓትርያርኩም ማክሰኞ ዕለት ከዚህ ዓለም በሞት መለየታቸው ይታወሳል። የቁስጥንጥንያው ኢኩሜኒካል ፓትርያርክ በርቶሎሜዎስ ቀዳማዊ በቲቢሊስ የቅድስት ሥላሴ ካቴድራል የጸሎት ስነ ስርዓቱን የመሩት ሲሆን ሀዘንተኞችም የጆርጂያን ባንዲራና የቤተ ክርስቲያኗን አርማዎችን በመያዝ በኪሎ ሜትሮች የሚቆጠር የእግር ጉዞ በማድረግ አስክሬኑን ወደ ሲዮኒ ካቴድራል አጅበው በክብር አሳርፈዋል። የፓትርያርኩ ማረፍ በጆርጂያ ፖለቲካና ማህበረሰብ ውስጥ ትልቅ ስፍራ የነበረውን መሪ ያሳጣ ሲሆን ቀጣዩ ተተኪ ከሩሲያ ጋር የጠበቀ ግንኙነት ሊኖረው ይችላል በሚል ስጋት በሰፊው እያነጋገረ ይገኛል። ጳጳሳቱ አዲስ ፓትርያርክ ለመምረጥ እስከ 2 ወር ጊዜ ያላቸው ሲሆን እስከዚያ ድረስ ሜትሮፖሊታን ሺዮ ሙጂሪ የቤተክርስቲያኒቱን ዙፋን በጊዜያዊነት ይመራሉ። ትምህርታቸውን በሩሲያ የተከታተሉት ሙጂሪ ከጆርጂያ ገዢ ፓርቲና ከኦሊጋሪኩ መሪ ቢዱዚና ኢቫንሺቪሊ ጋር የጠበቀ ግንኙነት እንዳላቸው የሚታመን ሲሆን ዋነኛ የፓትርያርክነት እጩ ተደርገውም ይወሰዳሉ። ገዢው ፓርቲ ጆርጂያ ወደ አውሮፓ ህብረት የምታደርገውን ጉዞ በማሰናከልና ወደ ሩሲያ በማዘንበል በስፋት የሚወቀስ ሲሆን የሙጂሪ መመረጥ የሞስኮን ተጽዕኖ በጆርጂያ ውስጥ ይበልጥ ሊያጠናክር ይችላል የሚል ከፍተኛ ፍርሃትን ፈጥሯል። የቤተ ክርስቲያን ጉዳዮች አጥኚ የሆኑት ሌቫን ሲቲዲቬ እና ታዋቂው ጸሐፊ ላሻ ቡጋዜም ይህን የሽግግር ወቅት የጆርጂያን ቤተ ክርስቲያን በሩሲያና በገዢ ፓርቲ ቁጥጥር ስር ለማዋል የሚደረግ የማይታይ ትግል መሆኑንም ገልጸዋል። በጆርጂያና በሩሲያ መካከል ዲፕሎማሲያዊ ግንኙነት ባይኖርም የሩሲያ ፕሬዝዳንት ቭላድሚር ፑቲን ልዩ መልእክተኛ ማካሂል ሺሽቲኮይ በቀብር ላይ ተገኝተዋል። ይህ አንድ የሩሲያ ባለስልጣን ከ2 አስርት ዓመታት ገደማ በኋላ በቲቢሊሲ ያደረጉት የመጀመሪያ ጉብኝት ነው። የርዕሰ ሊቃነ ጳጳሳት ሊዮ 14ኛና የብሪታንያው ንጉስ ቻርልስ 3ኛን ጨምሮ የተለያዩ የዓለም መሪዎች ለፓትርያርኩ ህልፈት የተሰማቸውን ጥልቅ ሐዘን በመግለጽ የነበራቸውን የእርቅናም የአንድነት ገንቢነትንም አስታውሰዋል። እንደ አውሮፓውያን አቆጣጠር በ1977 141ኛው የጆርጂያ ኦርቶዶክስ ቤተክርስቲያን ፓትርያርክ ሆነው የተሾሙት ኢልያ ሁለተኛ በሀገሪቱ የነጻነት እንቅስቃሴና በፖለቲካ ቀውሶች ወቅት የማረጋጋት ሚና ተጫውተዋል።
ይሁን እንጂ ተቺዎች ቤተክርስቲያኒቱ መንግስት በተቃዋሚዎች ላይ ለሚወስደው የኃይል እርምጃ ዝምታን መምረጧንና ዲሞክራሲያዊ ስርዓቱን የሚሸረሽር ሕጎች መደገፏን በጉድለት ያነሳሉ። ታላቅ አባትን ያጣችው ጆርጂያ ምን ያህል የኦርቶዶክስ ቁጥር አላት የሚለውን ዘገባ አቅርበላችሁ 85% ዜጎቿ ኦርቶዶክሳውያን በሆኑባትና ለሰማዕቱ ቅዱስ ጊዮርጊስ ልዩ አክብሮት ባላት ሀገር የጆርጂያ ኦርቶዶክስ ቤተክርስቲያንን ለ48 ዓመታት የመሩት ፓትርያርክ በ93 ዓመታቸው በሞት ተለይተው ለ3 ቀናት ብሔራዊ የሐዘን አዋጅ በመላ ጆርጂያ ታውጆ ነበር የሰነበተው። ኤልያ ዳግማዊ ቀብር ለመስጠት የሚመጡ ሰዎችም ቁጥር በጆርጂያ ታይቶ የማይታወቅ ነው። ሙስሊሞችም ካቶሊኮችም ተሳታፊዎች ነበሩ። በማህበራዊ ሚዲያ ላይም ተጠቃሚዎች በሀገሪቱ ታሪክ ውስጥ እንደዚህ አይነት ሰፊ ህዝብ ትኩረትን የሳበ ምንም ክስተት እንደሌለ ይጠቅሳሉ። በ3 ቀናት ውስጥ በቲቢሊሲ ውስጥ በመቶ ሺዎች የሚቆጠሩ ሰዎች ለጆርጂያ ካቶሊኮስ ፓትርያርክ ለብፁዕ ቅዱስ ኤልያ ዳግማዊ የመጨረሻ ክብር ለመስጠት ለሰዓታት ተሰልፈው በዝግታ ሻማ እያበሩ ሲጓዙ አንጀትን ይበላሉ። በቲቢሊሲ ውስጥ የህዝብ ማመላለሻ በእነዚህ ቀናት በልዩ መርሃ ግብር በሚሊዮኖች አጓጉዟል። የሜትሮ ጣቢያ ተዘግቷል። መጋቢት 21 እና መጋቢት 22 በሜትሮና በአውቶቡሶች መጓዝ ነፃ። በጆርጂያ ዋና ዋና ከተማዎችም ትልልቅ ስራዎችም ተደርገዋል። በተለይም በጆርጂያ ዋና ዋና ከተሞች የሚመጡ ባቡሮችም ነፃ እንደነበሩ ተነግሯል። በሺዎች የሚቆጠሩ ሰዎችም ወደ ቤተክርስቲያኑ በሚወስደው ኮረብታ ላይ ለቀናት ያለማቋረጥ በጸጥታ ሲጓዙ፣ በመንገድ ላይ ነፃ ውሃ፣ ምግብ የሚያቀርቡ ቡድኖችም ወገባቸውን ታጥቀው ሀዘንተኞችን ሲያገለግሉ ታይቷል። በእነዚህ ጎዳናዎች ላይ የሚኖሩት የአካባቢ ነዋሪዎች ለሰዎች ውሃና በቤት ውስጥ የተሰሩ ኮምፖቶችንም እያቀረቡ ነበረ። ቡና፣ ሻይ፣ ውሃ ነፃ፣ ምንም ነገር የሚያስፈልገው ከሆነ በሩን ያንኳኩ ሲሉም ከመስኮቱ ጋር የተያዘ ማስታወሻም ይነበባል። በቅድስት ሥላሴ ካቴድራል ጆርጂያ ለፓትርያርክ ስንብት ሲያደርጉም ባንዲራዎች ሲውለበለቡም የሀገሪቱ መከላከያ የክብር ሰልፍና ሌሎች አባታዊ ፍቅር የሚገልጹ ሁነቶች ሲፈጸሙ ቆይተው ስርዓተ ቀብራቸው ዕለተ እሁድ በትናንትናው ተፈጽሟል። ይታችሁም አንድ የኦርቶዶክስ ቤተክርስቲያን ፓትርያርክ ናቸው ያረፉት። በመቶ ሺዎች የሚቆጠሩ በምልልስ ደግሞ በሚሊዮኖች የሚቆጠሩ ህዝብ በአደባባይ ተገኝቶ ሀዘኑን ገልጧል። እጅግ ደስ የሚያሰኝ ነው። ይህ ቀላል አይደለም። እውነት ለመናገር ለመላው ለሌሎችም ጭምር እንደ ማንቂያ ደወል የሚታይ አንድ ፓትርያርክ ሲያርፍ፣ አንድ ጳጳስ ሲያርፍ ምን አይነት የቤተ ክርስቲያን እንደሚጎድል ይህ ማሳያ። በሀገራችንን ብንመለከት እጅግ በርካቶች ወተን እንደነበር ብዙ ታሪኮችን መዳሰስ ይቻላል። በዓለማችን ደግሞ እንደዚህ አይነት ጆርጂያ እንግዲህ ከ85% በላይ ኦርቶዶክስ ምስራቅ ኦርቶዶክስ ቢሆንም ማለት ምን ያህል የጠነከረ ክርስቲያኖች እንዳሉ፣ በተለይ ደግሞ ለታላቁ ለሊዳው ሰማዕት ለቅዱስ ጊዮርጊስ ደግሞ ትልቅ ቁርኝነት አላቸው። በነገራችን ላይ ጆርጂያ ብላችሁ ስም ብላችሁ ሰርች ብታደርጉ በየአደባባዮቻቸው የጊዮርጊስ ድራጎንን የገደለበት የጊዮርጊስ ምስል ተቀርጾ በከተማ አደባባዮች ላይ ተሰቅሎ ታዩታላችሁ። እንግዲህ ታላቋን ፓትርያርኳን ያጣችው ጆርጂያ በዚህ ልክ ሀዘኗን ገልጣለች። እንግዲህ የዓለም ሁኔታን የዓለም ዜናን ከያዘን እንዴት ነው ግን ላይክ ያደረጋችሁ ነው? እይታው የቀነሰ ነው። ቢያንስ 700 ላይክ ቢኖረው ደስ ይለኛል። ስለዚህ ላይክ አድርጉ። የዓለም መረጃ ላይ ካሉ ጥንክሮች ደግሞ ላቅርብላችሁ በጣም በሚያስገርም መልኩ ማለት የጆርጂያን ተመልክተናል። አንድ ፓትርያርክ ሲያልፍ ምን ያህል በመቶ ሺዎች በሚሊዮን የሚቆጠር ህዝብ ወደ አደባባይ ወጥቶ ስርዓተ ቀብሩ እንደተካፈለ ሀዘኑን እንደገለጠ ሰምተናል፣ አይተናል። አሁን ወደ እስራኤል ደግሞ እንሄዳለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያስተላለፈውን ውሳኔ ኤንቢሲ ኢትዮጵያ እንዲህ ሲል ይዘግባል። እስራኤል ማንኛውም በሀገሯ የሚገኝ ሰው የክርስትና እምነት ተከታይ መሆኑ ከተረጋገጠ
2 ዓመት የሚደርስ እስራት ቅጣት ደነገገች ሲል ኤንቢሲ ኢትዮጵያ በዘገባው ይዞታ። እስራኤል ማንኛውም በሀገሯ የሚገኘውን ሰው የክርስትና እምነት ተከታይ መሆኑ ከተረጋገጠ 2 ዓመት የሚደርስ እስራት ይቀጣል ብላለች። እስራኤል በክርስትና እምነት ተከታዮች ላይ የ2 ዓመት እስራት ቅጣት በመደንገግ አዲስና አነጋጋሪ ሕግ በእስራኤል ፓርላማ ኪኔሴት የቀረበ አዲስ ሕግ ረቂቅ አውጥታለች። በማንኛውም የእስራኤል ግዛት ውስጥ የክርስትና እምነትን የሚያስተምሩ ወይንም ሰዎችን ወደ ክርስትና ለመለወጥ የሚሞክሩ ግለሰቦች እስከ 2 ዓመት በሚደርስ እስራት እንደሚቀጡ የሚደነግግ መሆኑ ተገልጿል። ይህ ያልተጠበቀ ወታደራዊ ሃይማኖታዊ ውሳኔ በዓለም ዙሪያ በሚገኙ የክርስቲያን ማህበረሰቦች ዘንድ ከፍተኛ ቁጣና ድንጋጤንም ፈጥሯል። እንደ መረጃ ከሆነ ሕጉ በተለይም በወንጌላውያን እና በሌሎች የሚስዮናውያን እንቅስቃሴዎች ላይ ያነጣጠረ ሲሆን የእስራኤልን አይሁዳዊ ማንነት ለመጠበቅ የታለመ መሆኑ ተገልጿል። ይህ እርምጃ እስራኤል ከምዕራባውያን ሀገራት በተለይም ከአሜሪካ ጋር ያላትን ጥብቅ ግንኙነት አደጋ ላይ ሊጥል የሚችል እንደሆነም እየተገመተ ይገኛል። በቅርቡ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢየሱስ ይልቅ ጃን ጊዛሃን ጠንካራና ኃያል ነው ማለቱ የሚታወስ ነው። የጠቅላይ ሚኒስትሩ ንግግር እስራኤል በሙስሊሞች ላይ ብቻ ሳይሆን ለመላው የክርስትና እምነት ተከታዮችም ጭምር ያላትን ጥላቻና ስውር ተልዕኮ በግልጽ የሚያሳይ ነው ተብሏል። በዚህ ላይ እናንተ ምን ትላላችሁ? የእስራኤል መንግስት እንዲህ ያለውን ጠንካራ የሃይማኖት ሕግ ማውጣቱ የክርስትና እምነት ተከታዮችስ እንዴት ያዩታል? እንዴት እናያለን? በሌላ በኩል የእስራኤል አምላክ አይተኛም እያሉ እስራኤልን የክርስትና አካል አድርገው ለሚስሉ የዋህ ኢትዮጵያኖችስ ምን ትላላችሁ? የሚል ከዚህ ከኤንቢሲ ኢትዮጵያ ወጣ ሐሳብ እና በጣም አነጋጋሪ የሆነ ነው። በጣም ማለት ነው። ምክንያቱም ቤንጃሚን ኔታንያሁ በአንድ ወቅት የተናገራት በጣም በርካቶቻችንን እንዳስተረገጠች ይታወቃልና ጀንጊዛሃን ጠንካራ ኃይልና ብርታት አለው ከኢየሱስ ክርስቶስ ይልቅ ሲል መናገሩ ይታወሳል። እንደምናስታውሰው አይሁድ ወይንም ያውኑ እስራኤል አይሁድን ነው የምትከተለው። በክርስቲያን ኦርቶዶክስ ቁጥር በነገራችን ላይ ከ0.2 እስከ 2% ብቻ ነው ያለው ክርስትና ማለት ነው። አይሁዳዊነት ነው እዛ ነግሶ ያለው ወይም በደንብ ጎልቶ ያለው። ይሄንን ተከትሎ እንግዲህ አሁንም አነጋጋሪ የሆነ መረጃ ነው ከቤንያሚን ኔታንያሁ የወጣውና በጣም ጉዳዩ ሌላ መልክ እንዲኖረው እያደረገ ይገኛል። ምን ትላላችሁ? ምን እንላለን? ክርስትና በእስራኤል የሚታሰርበት እንደ መንግስት ውሳኔ የተላለፈበት ይሆን ነው። ስለዚህ ምንድነው ጉዳዩ የሚለው እንመለከታለን በቀጣይ ማለት ነው። እናንተስ በዚህ ሐሳብ ላይ ሐሳባችሁን አስቀምጡ። የቤንያሚን ኔታንያሁ ውሳኔ ወይም የእስራኤል መንግስት ውሳኔ እንደ አንድ ክርስቲያን ኢየሩሳሌምን ለመጎብኘት ለማየት እንደምንፈልግ ክርስቲያን ክርስቶስ የተሰቀለበትን፣ ክርስቶስ የተጓዘበትን፣ ክርስቶስ እርጥብ መስቀል ተሸክሞ የሄደበትን፣ ድንግል ማርያም የነበረችበትን፣ ጎለጎታን፣ ቀራንዮን፣ ልቶስጥራን ማየት የምንፈልጋቸው ቦታዎችን በሙሉ አሁን እንግዲህ አላቅም። በዚህ ላይ በእርግጥ የተወሰነ ውሳኔ ባይኖርም ግን ክርስትና ላይ እንዲከጸና ምናልባት ያ ላይ ሊመጣ ይችላል የሚል ስጋት ይኖራልና እናንተ ምልከታችሁን አስቀምጡ። ወደ ቬሮኒካ አዳነ በሴፉ ሾው ወደ ነበራት ኢንተርቪው ልመለስ ነው። በደንብ ላይክ አድርጎልኝ። ሴፉ ሾው ላይ ቀርባለች ቬሮኒካ አዳነ ድምጻዊ ናት። ይህንን ማመጣው ጠንከር ያሉ ሐሳቦችን ስትናገር ስለሰማው ብንሰማት የተሻለ ነው ብዬ ስላሰብኩኝ ነው። ይህን ሁሉ አዋርድ እግዚአብሔር ነው የሰጠኝ አለች። አያዛም ተሸልሜ ስመጣ አባቴ አቀባበል ሲያደርግልኝ ዓለምን የጨበጠ ነው የሚመስለው። በቅርቡ $55,000 ካሸነፍኩ ግማሹን ገንዘብ ለቤተ ክርስቲያን እሰጣለሁ። $55,000። ከዚህ በኋላ ክለብ የምሰራ አይመስለኝም። ሴት ስትሆን ፈተናው ብዙ ነው፣ በጣም ነው የሚከብደው። ባለፈው ስለ ሪሃና የጻፍኩት በውስጥ መስመር እየመጡ ሲጽፉልን ሙድ እያዙብኝ ነው አውቄ የጻፍኩት። ብዙ ሰው
ምን ትላለች? ከፋሲካ በኋላ ኮንሰርት ይኖረኛል፣ ሙሉ ኢትዮጵያን እዞራለሁ። ኮንሰርት በጣም ናፍቆኛል። እግር ኳስ የማንም ደጋፊ አይደለሁም። አሁን የሰራሁትን ፊልም ሁለተኛ ፊልሜ ነው። ትወና ደስ ይላል፣ ይፈትናል። ባለፈው ከሰራሁት በብዙ ተሽዬ ነው የመጣሁት። ፊልሙን ፕሮዲዩስ ያደረገው ቲክቶከሩ ጆጆ ነው። ከ4 እስከ 5 ሚሊዮን ብር አውጥቶበታል። ፊልም ቀረጻ በጣም ድካም አለው። ኮሜዲያን ደረጀ ሁሌ በቀረጻ ወቅት በጣም ያስቄ ነበር። ደረጀ ከኛ ከተናናሾቹ ጋር ሲሰራ ለኛ ትልቅ ክብር አለው። በእምነቴ ሴንሲቲቭ ነኝ። ሙዚቃ ቤተሰቤን የማስተዳደርበት ሙያ ነው። እግዚአብሔር ሲፈቅድ ይህንን ሙያ ትቼ ፈጣሪን ባገለግል ደስ ይለኛል። ይወዳል። በእምነቴ ሴንሲቲቭ ነኝ፣ ስስ ነኝ። ሙዚቃ ቤተሰቤን የማስተዳደርበት ሙያዬ ነው። እግዚአብሔር ሲፈቅድ ይህንን ሙያ ትቼ ፈጣሪን ባገለግል ደስ ይለኛል። ሁል ጊዜ በመድኃኔዓለም እርዳታ ነው ያለሁት። ብዙ ጊዜ ሰው የጎዳኝ እያየው አልፋለሁ። ክፋትን፣ ምቀኝነትን በጣም ቀላል ነው። የማልፋቸው ነገሮች እየጎዱኝ ነው። ከ30 ሚሊዮን በላይ ተከታይ ያለው ዓለም አቀፍ ትልቅ አርቲስት ጋር አብረን ለመስራት ተነጋገርን። እሺ ያለኝና ሌላ ነገር ፈልጎ ቤብ ማለት ጀመረ። የሆነ አዋርድ ዝግጅት ላይ ሄጄ አገኘሁት። ከዛ ሩም ቀጠረኝ። አዝኜ ተውኩት፣ አለቀስኩኝም። አሁን ከሌላ ሰው ጋር እየሰራው እገኛለሁ። ሽልማት የተሸለምኩኝ ጊዜ አንዲት ትልቅ ሪል ስቴት ውስጥ የምትሰራ ልጅ መጣችና እኛ ጋር ነይ ቤት እንሸልምሻለን አለችኝ። እህቴ ሄዳ ስትጠይቃት ኧረ እኛ ለቪው ብለን ነው አለቻት። በርሜል ጊዮርጊስ ጸበል ከሄድኩ በኋላ በሚገርም በረከት ተሞልቻለሁ። አፍሪካ ዩኒየን የተጋበዝኩ ብራንድ አምባሳደር ስለመሆን ከነሱ ጋር ትልልቅ ስራዎችን እሰራለሁ። ብዙ ሀሳቦችን ያነሳችሁ በጣም ሴፉንም እመቤቴ ቅድስት ድንግል ማርያምን አመሰግናለሁ። በጣም ነው የምወዳት። ጌታችን መድኃኒታችን ኢየሱስ ክርስቶስን አመሰግናለሁ። አባቴ አዳነንና እህቴ ፍሬን አመሰግናለሁ። ሴፉ አንተንም አመሰግናለሁ። በህይወቴ ላይ ብዙ ነገሮችን አድርገህልኛለም ስትል ተናግራለች። እንግዲህ መልካም ነገር እንዲገጥማት እንመኛለን። ያው እኛ ሰው ነን። የማወቅ ያለብን ነገር ያው ህይወት የራሱ የሆነ ውጣ ውረዶች፣ የራሱ ከፍታ ዝቅታዎች አሉት። ቤተሰቤን የማስተዳድርበት ህይወቴን የምመራበት ነው ብላለች። ግን ቢሳካና ከዚህ ህይወት በወጣ እጅግ ደስተኛ እሆናለሁ ስትል ተናግራለች። ከዚህ ህይወት የምትወጣበትን ደስተኛ የምትሆንበትን ጸሎታ የሚሰማበትን ጊዜ ናፍቃለሁ። ሁላችንም እናፍቃለን። ሁሉም በእምነቱ ጠንካራ ስለሆነ ማለት ነው። ማናችንም በማናችንም ልንፈርድ የምንችል ስላልሆነ እግዚአብሔር ሐሳብሽን ከኃጢአት በቀር የልቦናሽን መሻት ይፈጽምልሽ ነው የምንለው። የተወሰኑ ሌሎች ቪዲዮችን ተከታትለን እንመለሳለን። ይሄንን አስረግጬ ነው የምነግርህ፣ ምናልባት መልእክቴ ስለሚደርስ ማለት ነው። እና እርሱለት ቆርጣችሁ ላኩለት። በወጣቱ ጄኔሬሽኑ ላይ እየቀለድክ ያለህ ወንድማችን ያንተን መራብ አይደለም እንፈልገው፣ ያንተን መጠማት አይደለም እንፈልገው፣ ያንተን የኪስን መራቆት አይደለም እንፈልገው፣ ግን ነፍሳትን እንነጥቃለን። ያ ክርስቲያን ግዴታችን። በቃ እግዚአብሔር አምላክም ደግሞ በኃይል እንዲያስነሳን እንፈልጋለን። አምላካችን እግዚአብሔር የልባችን መሻት አይቶ ተመልክቶ በእውነት ይርዳን። አሁንም ከዚህ የበለጠ መስራት እንፈልጋለን። ፕሮቴስታንት የሆናችሁ እህት ወንድሞቼ እባካችሁ በየአዳራሹ ያለው ጫጫታ ይሰለቻችሁ፣ በየአዳራሹ ያለው ድራማ ይሰለቻችሁ። ዘይቱንም ገዝታችሁ፣ ቲሸርቱንም ገዝታችሁ፣ ጨውም ገዝታችሁ ህይወታችሁ ጨው ያለባችሁ በቃ ዘይት ገዝታችሁ እድላችሁ ህይወታችሁ እንደ ዘይት እያሟለቻችሁ የተቸገራችሁ ፕሮቴስታንት የሆናችሁ እህት ወንድሞቼ በአጠቃላይ በእድሜያችሁ አትቀልዱ። ሰዎች በሚሰሩት ድራማና ትሪክ እባካችሁ ቁጭ ብላችሁ ጊዜያችሁን አታቃጥሉ። እኛ የሚያንገበግበን ትልቅ ጉዳይ አለ። ወንጌል ይዘን እናንተን የማብሸቅ ፍላጎት የለንም። ወንጌል ሁል ጊዜ ደጋግሜ ነው የምነግራችሁ፣ ሰዎችን የምናበሽቅበት ቃል አይደለም። ወንጌል ሰዎችን የምናበሽቅበት፣ ሰዎችን የምናናደድበት፣ ሰዎችን የምናበሳጭበት ቃል አይደለም። ወንጌል ማለት ሕያው የሆነው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ይህ ቃል ዘላለማዊ ነው። ይህ ቃል ዘላለማዊ ነው። ድውያንን የሚፈውስ የተራቡትን የሚያጠግብ በነፍስ የጎሰቆሉትን የሚያበለጽግ ቃል ነው። በዚህ ቃል ደግሞ የትኛውንም ፕሮቴስታንት የሆነን ጄኔሬሽን ማብሸቅም ማናደድም አንፈልግም። ፍላጎቱም የለንም፣ ዓላማችንም አይደለም። ነገር ግን ግዴታ አለብን።
ክርስቶስ በመስቀል ተሰቅሎ ዋጋ የከፈለው ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ለክርስቲያኖች ብቻ ሳይሆን ለናንተም ለፕሮቴስታንት እህት ወንድሞቼ ነው። ስለዚህ ያ እንድንቀና ያደርገናል፣ ያ እንድንገበገብ ያደርገናል፣ ያ ተስፋ እንዳንቆርጥ ያደርገናል። እና ፕሮቴስታንት እህት ወንድሞቼ በቃ የሰለቻችሁ በየአዳራሹ ያለው ጫጫታ የሰለቻችሁ፣ ድራማው የሰለቻችሁ፣ ሁሌ የፈውስ ፕሮግራም፣ ሁሌ ትንቢት መጣላችሁ፣ ሁሌ የፈውስና የጸሎት ፕሮግራም ግብር ከወንጌሉ የራቃችሁ በቃ ጫጫታው የሰለቻችሁ፣ ዘይት መግዛት፣ ጨው መግዛት፣ ጨርቅ መግዛት፣ ፎጣ መግዛት፣ ቲሸርት መግዛት የሰለቻችሁ እባካችሁ ጊዜያችሁን ስጡ። ታይማችሁን ብቻ ስጡ። ኦርቶዶክስ የተቀደሰ ቤተክርስቲያን ውስጥ ማንም ድራማ መስራት አይችልም። ፈለገ አትናቴዎስ ብቻውን ተነስቶ ፕሮቴስታንት በሆኑ እህት ወንድሞቹ ላይ እንኳን ድራማ ልስራ ቢል ቅድስት ቤተክርስቲያን ራሷ ክርስቶስ ነው፣ ጉልላቷ ክርስቶስ ነው። እንደፈለገ ሊፈነጭባት አይችልም። መዋቅር አላት ቤተክርስቲያን። ቤተክርስቲያን ድራማ የሚሰራባት ቦታ አይደለም። እናንተ ጊዜያችሁን ስጡን፣ ቤተክርስቲያንን እናሳያችሁ። በቃ እናንተ ጊዜያችሁን ስጡን፣ የቤተክርስቲያንን ትምህርት እናሳያችሁ፣ እንግለጥላችሁ። እናንተ ጊዜያችሁን ስጡን፣ የምናመልከውን እውነተኛ የሆነውን የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን ክርስቶስ ኢየሱስን እናሳያችሁ። ጊዜያችሁን ብቻ ስጡን ባካችሁ። ኦርቶዶክስ የወጣት ጉባኤያችን እንደ እግዚአብሔር መልካም ፈቃድ ከተወሰኑ ጊዜያት በኋላ አሁንም ትልቅ ስራዎችን ለመስራት ያስባል። አሁን በላይቭ ስትሪም ደረጃ መነግራችሁ አይደለም እየሰራንበት ያለ ነው። ፕሮቴስታንት እህት ወንድሞቼ እናንተ ከጎናችን እንድትሆኑ እንዳትርቁ እንፈልጋለን። እንዳያችሁት ሁለተኛው ዙር የኦርቶዶክስ የወጣት ጉባኤያችን በየአደባባዩ ስንጮህ አይደለም ያከበርን። ሐዋሳ በሆነ ቅጥቅጥ መኪና ተጭነን ሄደን የድንግል ማርያም ልጅ ክርስቶስን እናመልካለን እያለን ስንጮህ አይደለም ይሆን። መገናኛ ኃይሌ ጋርመንት ስንጮህ አላገኛችሁንም። ኦርቶዶክሳዊ ወጣት የሆነው ጄኔሬሽን በአጠቃላይ ነጭ ለብሶ እውነተኛ የሆነው የክርስቶስን ስጋ እውነተኛ የሆነውን የክርስቶስን ደም ሲቀበል ነው ያያችሁት። በድራማና በሪያሊቲ መካከል ሰፊ ልዩነት አለ። ድራማ ላይ አንድ ገበሬ ዘር እየዘራ ሊተውን ይችላል፣ እያረሰ ሊተውን ይችላል፣ እየቆፈረ ሊተውን ይችላል። ዘሩን ደግሞ ከበቀለ በኋላ እያጨደም ሊተውን ይችላል። ነገር ግን በቅሎ የእውነት እህል ሆኖ ወደ ገበያ የሚወጣ ዘር ሊኖር አይችልም። ቤተክርስቲያን ግን የድራማ ስፍራ አይደለችም። በቃ ኢትስ ሪያሊቲ። ወደ ሪያሊቲው እንድትመጡ ነው የምንፈልገው። እዚህ ቤተክርስቲያን ውስጥ ዘር የሚዘራው የእውነት ነው፣ የሚታረሰው የእውነት ነው፣ የሚበቅለው የእውነት ነው፣ የሚታጨደው የእውነት ነው። የትም ቦታ ካኪ ዘራፍ አላልንም፣ አልጮንም፣ እዩን አላልንም። ሰርተን ያሳየናችሁ እውነተኛ የሆነ ክርስቲያን የሆነ ጄኔሬሽን ማለት እንዲህ ነው። በክርስቶስ ኢየሱስ አምኖ በንስሐ ሕይወት ተመላልሶ ከነፍስ ድፋምነት ስሜት ነስቶ ራሱን ለካህን አሳይቶ ቅዱስ ሥጋውን ክቡር ደሙ የሚቀበል ማለት ነው። እባካችሁን ከድራማ ሞድ ውጡ። አንዳንዴ ያላችሁበትን ሞድ ብታስተካክሉ። የተወደዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። በቀሪ መረጃ እንመለሳለን። ሰናይ ቆይታ ይመጣል።